ትላንትና የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ተከናውኖ ነበር። በዚህም ብራይተን ሊቨርፑልን አሸንፈዋል። ሊቨርፑል ሁለት ጊዜ የመራ ነበር፣ ኋላ ላይ ነው ግቦች ተቆጥረውበት የተሸነፈው። ዛሬ ሁለት ጨዋታዎች ይከናወናሉ። አንደኛው ማንቸስተር ሲቲ ከባርነማውዝ ይጫወታሉ። ሌላኛው ደግሞ ክሪስታል ፓላስ ነው ለዚህ ጨዋታውን የሚያከናውነው። ኢቫን ራኪቲች በዚህ ሳምንት ከፕሮፌሽናል እግር ኳስ ራሱ እንደሚያገል አስታውቋል። ይህ ተጫዋች በተለይም በቅርብ ጊዜያት ከተመለከትናቸው ክሮኤሽያን አማካኞች መካከል በግንባር ቀደምትነት ይጠቀሳል። ይህንን በሰፊው እንመለከተዋለን። ዩናይትድ ከሊያም ዴላፕ ጋር ትናንትና ንግግር አድርጓል። በክረምቱ ሁነኛ አጥቂ ማስፈረሙ የሚቀር አይመስልም። አሁን ባለበት ሁኔታ ዩናይትድ የሚቀጥል ከሆነ ማቲያስ ኩናም ወደ ክለቡ ይመጣል ተብሎ ይጠበቃል። የባሎን ዶር ሽልማትን በተመለከተ አዳዲስ ማሻሻያዎች መደረጋቸው እንደዚሁ ተሰምቷል። ፍሎራን ቤቲስ እንደዚሁ በተለይ ከሱ ዝውውር ጋር ተያዘ በርከት ያሉ ጉዳዮች እየተነሱ ነው የሚገኙት። ማንቸስተር ሲቲ ከዝውውር ወጥቷል። እነዚህና ሌሎች መረጃዎችን እያነሳን እንቆያለን። አድማጮቻችን ደግሞ 8222 ላይ ሀሳብ አስተያየታቸውን ይስጡን፣ እኛም መልሰን እናደርሳለን። በተለይም ከኢቫን ራኪቲች ጋር በተያዘ በቅርብ ጊዜ ከተመለከትናቸው አማካኞች መካከል ለነሱ ከሞድሪች ምናልባት ያው የሚነጻጸረው ከሱ ጋር ስለሆነ ከሱና ከሞድሪች የትኛው ለነሱ ልቆ ይታያል የሚለውን ሀሳብ አስተያየታቸውን እኛም መልሰን የምናነሳው ይሆናል። የእንግሊዝ ፕሪሚየር ሊግ ትላንትና 37ኛ ሳምንት አንድ ጨዋታ ተከናውኖ ነበር። ብራይተን በሜዳው አሜክስ ስቴዲየም ሊቨርፑልን 3-2 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ሄርቤ ኤልዮት ግብ አስቆጥሮ ቀዳሚ የነበረው ሊቨርፑል ነበር 9ኛው ደቂቃ ላይ። ሆኖም አያሪ ግብ አስቆጥሮ ጨዋታው ወደ አንድ አቻ ውጤት አመራ። ከዛ ሶፖዝ ላይ ድንቅ ግብ አስቆጥሮ ደጋፊዎችንም እንደዚሁ ኤርነስት ሎስንም ያስደነቀ ግብ ነበር ያስቆጠረው። ሆኖም ሚቱባ መልሶ ወደ ጨዋታ መለሳቸው። ከረፍት መልስ ብራይተኖችን ኋላ ላይ ተቀይሮ የገባው ጃክ ሂናርሻልድ ወልድ ግብ አስቆጥሮ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ተቀይሮ በገባ በ78 ሰከንድ ውስጥ ነው ግብ ያስቆጠረው። ሊቨርፑል በአጠቃላይ በተለይም በእንግሊዝ ፕሪሚየር ሊግ ታሪክ በተለያዩ ጨዋታዎች 31 ጨዋታዎች ላይ ሁለት ግቦችን አስቆጥሯል። ይህም የመጀመሪያው ክለብ ያደርገዋል። ይህንን ያደረገ ክለብ የለም። እንደ ቡድን ጠንካራ እንቅስቃሴ ነው ትላንትና ሲያደርጉ ነበር። ያው ግብ ተጨማሪ ግቦችን አላስቆጠረውም እንጂ ከዛ ውጭ እንደ ቡድን ያው ትላንትና መጀመሪያው አጋማሽ ላይ ተፈትሯል። 11 ሙከራዎች ተደርጎባቸዋል። ይሄ ደግሞ በተለይም ስዋንሲ ነበር ከዚህ ቀደም በእንግሊዝ ፕሪሚየር ሊግ በመጀመሪያው አጋማሽ ብቻ በርካታ ግብ ሙከራ የተደረገበት። ትላንትና ብራይተን እንደ ቡድን ሊቨርፑልን ሲፈትን ተመልክተናል። ሆኖም ያው ሊቨርፑል ቀደም ብሎ ሻምፒዮን መሆኑን ተከትሎ ያን ያህል ጫና ውስጥ ሳይገባ ነበር ጨዋታውን ያከናወነው። በርካታም ያው በትላንትናው ጨዋታ ላይ ምናልባት ነፃም ክፍት ስለነበር ሊቨርፑልም ያን ያህል ጫና ውስጥ ሳይገባ ስላከናወነ 105 በሁለቱ በብራይተንና በሊቨርፑል የመከላከል ላይ ኳሶች ተናግተዋል። ከዛ ውስጥ ብራይተን 60ውን ነክቷል። ሊቨርፑል ደግሞ 45 ጊዜ የብራይተን የመከላከል ዞን ውስጥ እንደዚህ ኳስ ሲነካ ተመልክተናል። ይሄም ከ2008 2009 በኋላ የተመዘገበ ከፍተኛ ቁጥር ነው። 2009 ላይ የምናስታውሰው ማንቸስተር ሲቲ ሉተን ታውን ላይ 104 ጊዜ ያኔ ነክቶ ነበር። በአጠቃላይ ከፍተኛው ንክኪ ያኔ እንደነበር እናስታውሳለን። ከዛ በኋላ ብራይተን ይሄንን አድርጎታል። ምንሃል ጨዋታው ክፍት እንደነበር አንደኛው ማሳያ ሊሆን ይችላል። ያው ሊቨርፑል በርከት ያሉ የዋና ቡድን ተጫዋቾችን ተቀያሪ ወንበር ላይ ያስቀምጦ ነበር የገባው ጨዋታው ሊቀይሩ የሚችሉ ምናልባት የፕሪሚየር ሊጉ ሻምፒዮን ባይሆን ኖሮ ይሄንን ላይደፍር የሚችልበትም እድል ነበር። ትናንትና ግን ይሄን አድርጓል። ያለፉትንም 4 ጨዋታዎች አላሸነፈም። በርከት ያሉ ጨዋታዎችን በአቻ ውጤት ነው ያጠናቀቀው። ሊቨርፑል በፕሪሚየር ሊጉ በአጠቃላይ በተለይም በሁለት ጎል ሁለት ጊዜ እየመራ በተለያዩ ጊዜያት ሲሸነፍ እንግዲህ አርሰናል 2004 ላይ ከተሸነፈ በኋላ ለመጀመሪያ ጊዜ ሌላኛው ክለብ ሆኗል። ሁለት ጊዜ እየመራ ከዛ በኋላ ሽንፈት የገጠመው ክለብ ሆኗል። ሊቨርፑል እንደ ቡድን ያው ትናንትና ጥሩ አልነበረ። መሐመድ ሰላም ያለፉትን 8 ጨዋታዎችን ብንመለከት ያስቆጥ ሁለት ግብ ብቻ ነው ተሳትፎ ያደረገው። ምናልባት ከሴስ ፋብሪጋስ ጋር ተስተካክሏል። 2014 15 የውድድር ዓመት ላይ ከሜዳ ውጭ 11 የመጨረሻ ኳሶችን አመቻችቶ አቀብሎ ነበር። እሱም ይህንን አድርጓል። ይህ ምናልባት በሌላ የታሪክ ገጽ ላይ አስቀምጦታል። ሊቨርፑል በአጠቃላይ በሊጉ 83 ነጥቦችን ነው የያዘው። አሁንም ያው ሻምፒዮን ቀደም ብሎ መሆኑን አረጋግጧል። የመጨረሻ ነጥቡን ሊያሳካ የሚችለው 86 ነጥብ ነው የመጨረሻውን ጨዋታ ቢያሸንፍ። ይሄም ከ2020 ውድድር ዓመት በኋላ ዝቅተኛ ነጥብ ይዞ የፕሪሚየር ሊጉን ሻምፒዮን የሆነ ቡድን ሊያደርገው ይችላል። ሊቨርፑል አሁን ባለበት ነጥብ መጨረሻ የሚያሳካው ነጥብ 86 መሆኑን ተከትሎ ብራይተን ቢያንስ ነጥቡን ከፍ አድርጎ 8ኛ ደረጃን ይዞ ለማጠናቀቅ የሚያደርገው ፉክክር ላይ ትልቅ አስተዋጽኦ ያደርግለታል። 58 ነጥቦችን ይዞ 8ኛ ደረጃ ላይ ተቀምጧል። ዛሬ የሊጉ ሁለት ጨዋታዎች ይከናወናሉ። ማንቸስተር ሲቲ ባርነማውዝን ይገጥማል። ይህ ጨዋታ
ለሲቲ ብዙ ፋይሎች አሉት። አንደኛው የአውሮፓ ቻምፒየንስ ሊግ ነው። ከዛ ውጭ ግን ኬቨን ዴብሮይኔን የሚሸኙበትም ጨዋታ እንደሆነ ይታወቃል። 6 የፕሪሚየር ሊግ ዋንጫዎችን ጨምሮ 16 ዋንጫዎችን ካሳካበት ክለብ ዛሬ በኢትሃድ በይፋ ይሸኛል። ያው በሳምንቱ መጨረሻ ሌላ ጨዋታ እንዳላቸው ይታወቃል። ሆኖም የኢትሃድ የመጨረሻ ጨዋታውን ነው የሚያደርገው። ይሄ እንደ ተጫዋች እንደ ክለብም በሲቲ መለያ ከደመቁት መካከል አንደኛው እንደሆነ ይታወቃል። በርካታ ስኬቶችን አስመዝግቧል። በመጨረሻም ሲሸኝ እንግዲህ በተለይም አሰልጣኝ ፔፕ ጋርዲዮላ ትናንትና ከጨዋታው ቀደም ብሎ ጋዜጣዊ መግለጫ ላይ አስተያየቱን ሰጥቶ ነበር። ከሊዮ ሜሲ በመቀጠል ድንቁ ፓሰር ነው፣ ኳስ አቀባይ ነው ሲል ተናግሯል። ያው ሃፍ ስፔስ ላይ የሚጥላቸው ኳሶች እጅግ ድንቅ እንደነበሩ እናስታውሳለን። ያ የደመቀው ድንቁ ጋብቻ መጨረሻ መቋጫ ያለው እንግዲህ ሁሉም ነገር መጨረሻ ላይ መቋጫ እንዳለው ይታወቃል። ኬቨን ዴብሮይኔም እንደዚሁ በመጨረሻ ከማንቸስተር ሲቲ ጋር በዚህ ውድድር ዓመት ይለያያል። ዛሬም በኢትሃድ የመጨረሻ ጨዋታውን ያደርጋል። በኢትሃድ ዛሬ 143ኛ ጨዋታውን የሚያከናውነው ከዚህ ቀደም ያው በፕሪሚየር ሊጉ ከሱ በላይ የሲቲ መለያ ለብሰው በኢትሃድ በርካታ ጨዋታዎችን ያደረገው ዴቪድ ሲልቫ ነው። 160 ጨዋታዎችን አከናውኗል። ከሱ በመቀጠል ሁለተኛው ተጫዋች ያደርገዋል። ሲቲ እንደ ቡድን አሁንም ቢሆን የአውሮፓ ቻምፒየንስ ሊግ ቦታን አላረጋገጠም። 6ኛ ደረጃ ላይ ተቀምጧል በ65 ነጥቦች። ይህንን ጨዋታ ማሸነፍ 68 ነጥቦችን ይዞ 3ኛ ደረጃ ላይ እንዲቀመጥ ያደርገዋል። በቀጣይ ቢያንስ ቢሸነፍ እንኳን በሌሎች ውጤት ላይ ተመስርቶ በአውሮፓ ቻምፒየንስ ሊግ የመሳተፉን እድል ለማረጋገጥ ነው ይህንን ጨዋታ የሚያከናውነው። በታሪኩ መጥፎ ጊዜውን እያሳለፈ ይገኛል። ከ2016 17 የውድድር ዓመት በኋላ ያለ ዋንጫ እንደሚያጠናቅቅ ተረጋግጧል። ምናልባት ያው የተቀየሩ ነገሮች ካልመጡ በስተቀር የዓለም ክለቦች ሻምፒዮና ላይ የሚፈጠረው ነገር ካልታወቀ በስተቀር ይህ እድል ጠባብ ይመስላል። እንደ ቡድን ያው ምርጥ አራቱ ስለመግባት ኖቲንግሃም ፎረስት 7ኛ ደረጃ ላይ የተቀመጠውን ጀምሮ 3ኛ ላይ የተቀመጠው ኒውካስል ዩናይትድ እድል እንዳላቸው ይታወቃል። አርሰናልና ሊቨርፑል ያው ቀደም ብለው ያንን ቦታ አረጋግጠዋል። ሆኖም ግን ሲቲ አላረጋገጠም። ይህንን ጨዋታ ማሸነፍ ይበልጥ እንዲያረጋግጥ ይረዳዋል። በቅርብ ጊዜ በተለይ ከብራይተን ከቦርነማውዝ ጋር ያለው ክብረ ወሰን ጥሩ እንደሆነ ይታወቃል። ያለፉትን 11 ጨዋታዎች አልተሸነፈም። ጥሩ ጊዜን በሚለው ባደረጋቸው ከዛ ውስጥ ደግሞ በተለይም 7ቱን ጨዋታ አሸንፈዋል። 10 ግቦችን አስቆጥሯል። በእነዚህ 7 ጨዋታዎች ቦርነማውዝ በአንጻሩ ሲቲ ማሸነፍ እንደከበደው በቅርብ ጊዜ እንመለከታለን። ለመጨረሻ ጊዜ ያሸነፈው 1989 ላይ ነበር። ከዛ በኋላ በነበሩት አመታት ይህንን አላሳካም። በዚህም ጨዋታ ላይ ይህንን ነው የሚጠበቀው። ሌላኛው ጨዋታ ክሪስታል ፓላስና ወልቨርሃምፕተንን የሚያገናኘው የሊጉ ሌላኛው መርሃ ግብር ነው። ክሪስታል ፓላስ ከድል በኋላ የሚያደርገው ጨዋታ ነው። ምናልባት ሌላ ስሜት ሊኖረው ይችላል። ለክሪስታል ፓላስ እንደ ቡድን ዘንድሮ እየተሻሻለ ይገኛል። በታሪኩም ከፍተኛ ጨዋታ ያሸነፈበትን የውድድር ዓመት ለማሳካት ነው ዛሬ ወደ ሜዳ የሚገባው። 1991 የውድድር ዓመት ላይ 21 ጨዋታዎችን አሸንፎ እንደነበር እናስታውሳለን። ከዛ በኋላ ከፍተኛ ጨዋታ ለማሸነፍ ወደ ሜዳ የሚገባበት እድል አለ። በፕሪሚየር ሊጉ አጠቃላይ 12 ጨዋታዎችን ያሸነፈው፣ ሆኖም በሁሉም ውድድሮች ነው 21 ጨዋታዎችን ዘንድሮ ያሸነፈው። ይህንን ለማሳካት ወደ ሜዳ ይገባል ተብሎ ይጠበቃል። ያ ወሳኙ በታሪካቸው ሌላኛው ገጽ ላይ የሚቀመጠውን የኤፍኤ ካፕ አሸናፊነት ካረጋገጡ በኋላ ነው። ይህንን ጨዋታ ማሸነፍ ምናልባትም ደረጃቸውን ከፍ የሚያደርጉበት እድል የመጨረሻውን ጨዋታ ጠብቀው በርነማውዝ በሚያስመዘግበው ውጤት ላይ ተመስርተው ቢያንስ እስከ 11ኛ ደረጃ ከፍ የሚሉበት እድል አለ። ሆኖም ግን 12ኛ ደረጃ ይዘው ማጠናቀቃቸው ተረጋግጧል። ምክንያቱም ከታች የሚገኘው ኤቨርተን 45 ነጥብ ነው ያለው። እነሱ 49 ነጥቦችን ይዘዋል። ሁለቱን ተከታታይ ጨዋታዎች ቢሸነፉ እንኳን ኤቨርተን አንድ ጨዋታ ብቻ ስለሚያደርግ 37ኛ ሳምንት መርሃ ግብሩን ስላከናወነ 12ኛ ደረጃን ይዘው ያጠናቀቃሉ። ወልቨርሃምፕተን አሁንም ደረጃውን የማሻሻል እድል አለው። 41 ነጥቦችን ይዞ 14ኛ ደረጃ ላይ ተቀምጧል። ያው ታች ከሚገኙት ከዌስትሃም ከዩናይትድ እንደዚሁም ከቶተንሃም የተሻለ ውጤት ላይ የሚገኘው ዘንድሮ ለዓለምወረድ ሲጫወት እንደነበር እናስታውሳለን። ፓላስ ያለፉትን በተለይ 6 ጨዋታዎች በአጠቃላይ በተለይ ከ8ቱ የፕሪሚየር ሊግ ጨዋታዎች ጥሩ እንቅስቃሴን ሲያደርግ ተመልክተናል። 6ቱን አሸንፏል። በአንዱ ብቻ ነው የተሸነፈው። ይህንን ለማስቀጠል እንደ ቡድን የተሻለ ቦታ ላይ እንደሚገኝ እየተመለከትን እንገኛለን። ምክንያቱም ተከታታይ ጨዋታዎችን ይህንን እያደረገ ይገኛል። የ2025 የውድድር ዓመት የባሎን ዶር ሽልማት መስከረም 18 በእኛ አቆጣጠር 2018 ላይ እንደሚደረግ ተገልጿል። ከዚህ ቀደም የነበሩ አንዳንድ ማሻሻያዎች ተደርጓል። አንደኛው በተለይም በኬሪየራቸው ረጅም ፐርፎርም ያደርጉት ተጫዋቾች ራሱን የቻለ ተጽዕኖ ያሳድር ነበር ባሎን ዶር ሽልማት ላይ። ይሄ ግን እንደማይኖር ለኪፕ አስነብበዋል። ከዛ ውጭ ግን ያው ኢንዲቪጁዋል ፐርፎርማንስ ይጠበቅ ነበር። ይግል ተሰጡ በውድድር ዓመቱ ያሳዩት አውትስታንዲንግ ፐርፎርማንስ ወሳኝ መሳሪያ እንደነበር ይታወቃል። አሁንም ተካቷል። የቡድን
ስኬት እንደዚሁ በዚህ ስኬት ላይ በሽልማቱ ላይ ትልቅ ተጽዕኖ ያሳድራል ተብሏል። ዋንጫ አሸናፊነት እንደዚሁ ተገልጿል። ከዛ ውጭ ደግሞ የግል ባህሪም ያው አምና ሲያከራክር የነበረው የቪኒ ጁኒየር ሽልማት ላይ አንደኛው አከራካሪ የነበረው የግል ባህሪው ሽልማቱ እንዳሳጣው ተገልጾ ነበር። ይሄም አሁንም በባሎን ዶር ሽልማት ላይ ራሱን የቻለ ሚና እንዳለው ነው የተገለጸው። በዚህ ምክንያት ተጫዋቾች በተለይም የሚያሳዩት ፐርፎርማንስ ላይ ራሱን የቻለ ተጽዕኖ እንዳለው ተገልጿል። በዚህም ያው የሚጠበቁ ተጫዋቾች አሉ። ላሚን ያማል አለ። ከዛ ውጭ ኦስማን ደምቤሌ ይህንን የማሸነፍ እድል አለው በዚህ ሽልማት ላይ። ምክንያቱም እንደ ቡድን አንደኛው ዋንጫ ማሸነፍ ነው። ዋንጫ ማሸነፍ ሲነሳ ደግሞ የአውሮፓ ቻምፒየንስ ሊግ ነው ትልቁ ውድድር አሁን ባለው ሁኔታ ምን ለካው ከሆነ ማግኒቲዩዱ ከፍ ያለው ሽልማት ዋንጫ የአውሮፓ ቻምፒየንስ ሊግ ነው። የማይሆን ከሆነ ግን ላሚን ያማል፣ ራፊኒያ የማሸነፍ እድላቸው ሰፊ ይመስላል። ምክንያቱም የሶስትዮሽ ዋንጫ ከባርሴሎና ጋር አሳክተዋል። የሀገር ውስጥ ውድድሮችን በማሸነፍ ላሊጋውን አሸንፈዋል። ከዛ ውጭ አሸናፊዎች አሸናፊና እንደዚሁም ኮፓ ዴላሬን እንዳሸነፉ እናስታውሳለን። ይህንን ስናስብ እነዚህ ተጫዋቾች ማሸነፍ እድል አላቸው። ባለፉት 20 ዓመታት ከተመለከትነው ለበርካቶች ሰፊ እድል ክፍት የሆነ ይመስላል። አጠቃላይ የባሎን ዶር ሽልማት ማንቸስተር ሲቲ ከፍሎሪያን ቪቴዝ ዝውውር ራሱ ማግለሉን ይፋ አድርጓል። ይፋ ሆኗል። ይሄ የሆነው በተለይም የተጫዋቹ አጠቃላይ ተጫዋቹን ለማስፈረም የሚጠየቀው ገንዘብ መሆኑን የተገለጸው። ተጫዋቹን ለማስፈረም በአጠቃላይ እስከ 140 ሚሊዮን ዩሮ ክለቦች እንዲከፍሉት ሊቨርኩሰን ጠይቋል። ይህን ደግሞ ሲቲ ማድረግ ፍላጎት እንደሌለው ተገልጿል። ተጫዋቹ ዘንድሮ እጅጉን የሰመረ አመት ነው ያሳለፈው። በአጠቃላይ 46 ጨዋታዎችን አድርጎ 16 ግቦችን አስቆጥሯል። 15 ደግሞ የመጨረሻ ኳስ አመቻችቶ አቀብሏል። ቡድኑ ስኬታማ ጊዜን አሳልፏል። ሆኖም ተጫዋቹን ስታስፈርም የዝውውሩ ገንዘብ ብቻ አይደለም የጠየቀውም ከፍተኛ ገንዘብ ነው። ምናልባት የ5 ዓመት ኮንትራት ቢፈርም እስከ 300 ሚሊዮን ዩሮ የሚያስፈርመው ክለብ ሊያወጣ ይችላል። ይህንን ደግሞ የማድረግ ፍላጎት እንደሌላቸው ተገልጿል። ማንቸስተር ሲቲ ምናልባትም ከዚህ ተጫዋች ዝውውር በመጣት ዳኒ ኦልሞን አለበለዚያ ሞርጋን ጊብስ ዋይትን ለማስፈረም እንደሚንቀሳቀስ ተገልጿል። እነዚህ ሁለቱ ተጫዋቾች እንደ አማራጭ የተጠቀሱ ይገኛሉ። ዳኒ ኦልሞ ባለፈው ክረምት ነበር ከአርቢ ላይፕዚግ ባርሴሎናን የተቀላቀለው። ሆኖም የፈርሚን ሎፔዝ እንደዚሁም የፔድሪ መኖር ያን ያህል የሱ ሚና ጎልቶ እንዳይታይ አድርጎታል። በዚህ ምክንያት እንግዲህ በተለይ ምናልባት ሲቲ ይህንን ተጫዋች አማራጭ ሊመለከት ይችላል። የፍሎሪያን ቪርትስን ግን በተለይም ይህንን ተጫዋች ለማስፈረም ሊቨርፑልና ባየር ሙኒክ አሁንም በዝውውር ውስጥ እንዳሉ እየተገለጸ ነው የሚገኘው። እነዚህ ሁለቱ ክለቦች ይህን ተጫዋች ለማስፈረም አሁንም ይንቀሳቀሳሉ። አታላንታ የጋስፔሪኒን ውል ተጨማሪ 1 ዓመት ለማስፈረም እንቅስቃሴ መጀመሩ ተገልጿል። አሰልጣኙ እስከ 2026 የሚያቆያቸው ውል እንዳላቸው ይታወቃል። በአታላንታ ጥሩ ጊዜያትን እያሳለፉ ይገኛሉ። ምናልባት አትላንታ ታሪክ የምናነሳቸው አሰልጣኞች መካከል አንደኛው ይሆናሉ ተብሎ ይጠበቃል። በአጠቃላይ 438 ጨዋታዎችን አድርገው 228 ጨዋታዎችን አሸንፈዋል። በ101 ደግሞ ባቻ ውጤት ነው ያጠናቀቁት። ዘንድሮ በተለይም አትላንታ እሳቸው ከያዙት በኋላ መሻሻሉን ማሳያ የሚሆነው ለአምስተኛ ጊዜ በአውሮፓ ቻምፒየንስ ሊግ ተሳትፎን አረጋግጧል። አብዛኛውንም ደግሞ ያሳካው በእሳቸው ስር መሆኑ ይታወቃል። ማንቸስተር ዩናይትድ ትላንትና ከሊያን ዴላፕ ጋር ንግግር ማድረጉ ተሰምቷል። ይህ ተጫዋች በተለይም ኢፕስዊች ታውን ከፕሪሚየር ሊጉ መውረዱን ተከትሎ የውል ማፍረሻው 30 ሚሊዮን ፓውንድ እንደሆነ ይታወቃል። ክለቡ የትኛውንም ክለብ እንዲያናገር ፈቃድ ሰጥቶት ነበር። ትላንትና ዩናይትድን አነጋግሯል። በቀጣይ ሌሎች ክለቦችንም እንደሚያነጋግር ይጠበቃል። ኢቫን ራኪቲች በዚህ ሳምንት መጨረሻ ከፕሮፌሽናል እግር ኳስ ራሱን እንደሚያገል አስታውቋል። ምናልባት በክሮሺያ እግር ኳስ ከተመለከትናቸው ድንቅ አማካኞች መካከል አንዱ እንደሆነ ይነሳል። ያው ከሉካ ሞድሪች በላይ ጨዋታዎችን አድርጓል። ከሱም በላይ እንደዚሁ በርካታ ግቦችን እንደዚሁ አመቻችቶ አቀብሏል። 971 ጨዋታዎችን ያከናወነው 131 ግቦችን ሲያስቆጥር 151 የመጨረሻ ኳስ ለቡድን አጋሮቹ አመቻችቶ አቀብሏል። 17 ዋንጫዎችን ነው ያሸነፈው። ሻልከ፣ ሲቪያ፣ ባርሴሎና፣ አልሸባብ፣ አጁክ ስፕሊት ምናነሳቸው ክለቦች ናቸው በባሲደን ተጫውቶ እንዳሳለፈ እናስታውሳለን። የአውሮፓ ቻምፒየንስ ሊግን ጨምሮ በርካታ ዋንጫዎችንም እንደዚሁ አሳክቷል። ይህ ተጫዋች በተለይም ባለፉት አመታት አማካኝ ስፍራ ላይ ኳስን ወደፊት ይዞ የሚሄዱ አማካኞች ኳስን ተጭነው ለሚጫወት ቡድን እጅጉን ወሳኝ መሆኑን ተመልክተናል። ሞድሪች ከሱ የተለየ ታይፕ አለው፣ ጌምን የሚቆጣጠር ነው። ይሄኛው ደግሞ ኳስን ቶሎ ወደፊት ለፊት የማሻገር ባህሪ እንዳለው ይታወቃል። አያክስ አምስተርዳም ኤሬተንሃን መልሶ ሊቀጥር መሆኑ እየተሰማ ይገኛል። ፍራንሲስኮ ፋሪዮሊ ጋር መለየቱ የሚታወስ ነው። ትናንትና ዛሬ ደግሞ በወጡ መረጃዎች መሰረት ከሆነ የቀድሞ አሰልጣኙ ወደ ቡድኑ የመመለስ ፍላጎት አለው። አሰልጣኙ በተለይም በአያክስ አምስተርዳም ያ ሁላችንም እናስታውሰው ድንቁ ቡድን ገነባ
እንደገቡ ይታወቃል። ከዛ በኋላ ግን በዩናይትድ ቤት ያ ታሪካቸው ብዙዎቹ አብዛኛው ታሪካቸው ተፍቆ በመጥፎ ነው የሚነሱት። አሁን ተመልሶ ግን አያክስን የመያዝ ዕድል እንዳላቸው ተነግሯል። በቀጣይ ቀናት ይሄኛው አጠቃላይ የሁለቱ የክለቡና እንደዚሁም ያሰልጣኙ ሁኔታ ሙሉ ለሙሉ ሊሳካ እንደሚችል እየተነገረ ይገኛል። ሮማ የርገን ክሎፕን አሰልጣኝ አድርጎ ለመሾም እየተንቀሳቀሰ ነው የሚገኘው። በተለይም ከክላውዲዮ ራኒየሪ ጋር እንደሚለያይ ከተረጋገጠ በኋላ የበርካታ አሰልጣኞች ስም ከክለቡ ጋር እየተያዘ ነው የሚገኘው። አንደኛው ክሎፕ ናቸው፣ ሌላኛው ደግሞ ጋስፔሪኒ መሆናቸው እየተገለጸ ይገኛል። እነዚህ ሁለቱ አሰልጣኞች ምናልባትም በቀጣይ ሮማን የመረከብ እድል እንዳላቸው ተገልጿል። ኦሎምፒክ ሊዮን በይፋ ሪያን ቼሪክ ከክለቡ ጋር በክረምት የዝውውር መስኮት እንደሚለያይ ይፋ አድርጓል። ገና 21 ዓመቱ ነው። የውል ማፍረሻው ደግሞ 25 ሚሊዮን ፓውንድ መሆኑ ተገልጿል። በርከት ያሉ ክለቦች እየተፈለጉት ይገኛሉ። ከእንግሊዝ እንደዚሁም ከጀርመን ፈላጊዎቹ እንደሆኑ የተገለጸ የሚገኘው ዘንድሮ በአጠቃላይ 37 ጨዋታዎችን ለኦሎምፒክ ሊዮን አድርጎ 10 ግቦችን አስቆጥሯል። 18 ደግሞ የመጨረሻ ኳስ አመቻችቶ አቀብሏል። በአጠቃላይ በኤዲን ሃዛርድ ተይዞ የነበረው በተለይ ሊግ በርካታ ድሪብሎችን በማድረግ ቀዳሚው ተጫዋች ሆኗል። ይህ ተጫዋች ጆርጊኒዮና አርሰናል በመጨረሻም እንደሚለያዩ ተረጋግጧል። በዓለም ክለቦች ዋንጫ ላይ ምናልባትም ፍላሚንጎን በተለይም ፍላሚንጎን ወክሎ ሊገኝ እንደሚችል ነው እየተገለጸ የሚገኘው። ለዚህ ግን አርሰናል ፍቃድ ሊሰጥ ይገባል። ምክንያቱም ሰኔ 30 ላይ ነው ውሉ የሚጠናቀቀው። በዚህ ምክንያት ተጫዋቹ አርሰናል ፍቃድ የሚያገኝ ከሆነ በቀጣይ በፍላሚንጎ መለያ ልንመለከተው እንችላለን። የተጫዋች በአውሮፓ በተለይም በናፖሊና በአርሰናል እንደዚሁም በቼልሲ የተሻሉ ጊዜያትን አሳልፎ እንደነበር ይታወሳል። በርካቶቻችን በትልቅ ደረጃ የምናነሳው በተለይም በናፖሊ የነበረውን ቆይታ እናስታውሳለን። ያ የሳሪ ቦል ሲነሳ እሱ ነበር ዋና ኤክስትራ ኮንዳክተር ሆኖ ለቡድኑ ወሳኝ ሚና ሲጫወት እንደነበር ይታወሳል። ሳውዛምፕተን ከአሮን ራምስዴል ጋር ሊለያይ ከጫፍ መድረሱ ተነግሯል። ተጫዋቹ በተለይም በሄደባቸው ክለቦች በዚህ ቀደም ሼፊልድን አውርዶ ነበር። አሁን ደግሞ ሳውዛምፕተን ወርዷል። ከአርሰናል ጋር ነው ጥሩ ጊዜ አሳልፈ ተብሎ የሚነሳው። በሄደባቸው ክለቦች ሌሎቹ ክለቦች ይፈልጉታል። ግን ሆኖም በሄደባቸው ክለቦቹ ከሊጋቸው ሲወርዱ እየተመለከተን እንገኛለን። አርሰናል ምን አዲስ ነገር አለ የሚል ለዚሁ አስተያየቱን ሰጥቶናል። አርሰናል በተለይም የፊት መስመሩን ለማጠናከር እየተንቀሳቀሰ ይገኛል። ቤንጃሚን ሼሽኮ እንደዚሁ ሌላኛው ደግሞ እየተነሳ የሚገኙ ሌሎች ተጫዋቾችም እንዳሉ ይታወቃል። ተጫዋቾች ለማስፈረም እየተንቀሳቀሰ ነው የሚገኘው። ሰላም ስለ ሊቨርፑል ምን አዲስ ነገር አለ? በተለይም ሚሎስ ኬርኬዝን ለማስፈረም ሊቨርፑል እየተንቀሳቀሰ ነው የሚገኘው። ምናልባት ቀደም ብሎ ሁለተኛ ፈራሚ ይሆናል ተብሎ ነው የሚጠበቀው። ያርም ፍሪምፖንግን ለማስፈረም መቃረቡ የሚታወስ ነው። የኢትዮጵያ ፕሪሚየር ሊግ ነው። ትናንትና 30ኛ ሳምንት ሁለት ጨዋታዎች ተከናውነው ነበረ። ሐዋሳ ከተማ በዚህ ሐዋሳ ላይ እየተደረገ በሚገኘው የፕሪሚየር ሊግ መርሃ ግብር ባህር ዳር ከተማን ከመቻል ያገናኘው ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል። ባህር ዳር ከተማ በውድድር ዓመቱ ቢያንስ ሁለተኛ ሆኖ ለማጠናቀቅ ነው እየተጫወተ የሚገኘው። መቻል በአንጻሩ ዘንድሮ የባለፈውን ዓመት ጥንካሬው ላይ አይገኝም እየተመለከትንም ያለ ነው። ያንን ነው ትናንትና ባዶ ለባዶ በሆነ ውጤት ጨዋታቸውን አጠናቋል። መቻል በአጠቃላይ እንግዲህ ተከታታይ አራተኛ ጨዋታው ነው ባቸው ውጤት ያጠናቀቀው። እንደ ቡድን እየተቸገረ እንዳለ እየተመለከትን እንገኛለን። ግቦች የማስቆጠር አሁንም ችግር አለበት። ያን ያህል ግቦችን ያስቆጠረ አይደለም። 32 ግቦችን ያስቆጠረ ያው በተመሳሳይ መልኩ ባህር ዳር ከተማ ልክ በሱ ልክ 32 ግቦችን ብቻ ነው ያስቆጠረው። ሆኖም ቢያንስ መከላከሉ የተሻለ ስለሆነ ወደ ላይ ተቀምጧል። መቻል 23 ግቦች ተቆጥረውበታል። እንደ ቡድን 42 ነጥቦችን ያዘው 5ኛ ደረጃ ላይ ይገኛል። ቡድኑ ባለፈው ዓመት ከቆመበት ይቀጥላል ተብሎ ነበር መጀመሪያ ሲጠበቅ የነበረው። ያንንም የመጀመሪያዎቹን ቢያንስ እስከ 8 እስከ 9ኛው ሳምንት ድረስ አሳይቶ ነበር። ከዛ በኋላ ባሉት መርሃ ግብሮች ግን ያንን አስቀጥሎ መዝለቅ ከብዶ ተመልክተናል። ይህንን ነው ያየን የምንገኘው። ባህር ዳር ከተማ ሁለተኛ ተከታታይ ግብ ሳያስቆጥር የወጣው ባለፉት ሁለት ጨዋታዎች ግብ አላስቆጠረም። ትናንትና ከመቻል ከዛ ቀደም ብሎ ደግሞ እንደዚሁ ከኢትዮጵያ ንግድ ባንክ ጋር ያደረገውን ጨዋታ ባዶ ለባዶ በሆነ ውጤት እንዳጠናቀቀ እናስታውሳለን። እንደ ቡድን ያው ቢያንስ ሁለተኛውን ማጠናቀቅ እድል አለው። አሁንም ቢሆን ቀሪ 6 ጨዋታዎች አሉት። 28 ጨዋታዎችን አድርጎ 48 ነጥብ ነው የያዘው። ሶስተኛ ደረጃ ላይ ተቀምጧል። ከኢትዮጵያ ንግድ ባንክ ጋር ከኢትዮጵያ ቡና ጋር ያለው የነጥብ ልዩነት ያን ያህል ሰፊ አይደለም። በአሁኑ ሰዓት የሁለት ነጥብ ልዩነት ነው። ይሄ ደግሞ በአንድ ጨዋታ ሊወሰን የሚችልበት እድል አለ። ሌላኛው ሀዲያ ሆሳዕናና ሶል ሽሬን ያገናኘው ጨዋታ ነበረ። በዚህ ጨዋታ ሁለቱ ቡድኖች አንዳቸው በሆነ ውጤት አጠናቀዋል። ቀደም ብሎ ተመስገን ብርሃኑ ነበር ግብ ያስቆጠረው። የሚያሻገር ይመስል ነበር፣ ሴንተር የሚያደርግ ይመስል ነበር። ግቧ ግን ቀጥታ መረብ ላይ አርፋለች። ያው አስቦታል አላስበውም፣ ብዙ የሚያወዛገቡ ነገሮች አሉት። ያ ግብ ተቆጠረ። ሆኖም ግን
ግን ከረፍት መልስ አላዛር ሽመልስ ግብ አስቆጥሮ ሶልሸር ቢያንስ ከጨዋታው 1 ነጥብ ይዞ ወጥቷል። ይሄ ደግሞ በተለይም በፕሪሚየር ሊጉ ለመቆየት የሚያደርገው ፉክክር ላይ ራሱን የቻለ አስተዋጽኦ ያደርጋል ተብሎ ይጠበቃል። 22 ነጥብ አለው 17ኛ ደረጃ ላይ ነው የሚገኘው። ቀጣዮቹ በተለይ አዳማ ላይ የሚደረጉት ሁለት መርሃ ግብሮች ሙሉ ለሙሉ የሶልሸርን የመቆየትና ያለመቆየት ሁኔታ ሊወስን ይችላሉ። በሊጉ ላይ አሁን ባለበት ሞመንተም የሚቀጥል ከሆነ በዚህ የሊግ የመቆየት እድሉ እጅጉን ጠባብ ነው የሚመስለው። በተከታታይ ጨዋታዎችን እየተሸነፈ ነው የሚገኘው። ለመጨረሻ ጊዜ ያሸነፈው ወልዋሎ ዓዲግራት ዩኒቨርሲቲ ነበር 1-0 በሆነ ውጤት ያሸነፈው። ከዛ በኋላ ባደረጋቸው ጨዋታዎች እንግዲህ አብዛኞቹንም ጨዋታዎች ተሸንፏል። የመጨረሻዎቹን ጨዋታዎች እንኳን ብንመለከት 6ቱን በአቻ ውጤት ነው ያጠናቀቀውና ምን ያህል እየተቸገረ እንዳለ እንመለከታለን። ካሸነፈ ረጅም ጊዜ አስቆጥሯል። ያን ያህል በሊጉም ከዚህ ቀደም የነበረውን ታሪክ ስንመለከት ያው ትልቁ ነጥብ ለምናነሳው 2011 ላይ 34 ነጥብ የሰበሰበበትን ታሪክ ነው የምናነሳው ሶልሸር። ይሄ ምናል በሊጉ ብዙ ነጥብ የመሰብሰብ ታሪክ እንደሌለው ሊያሳየን ይችላል። ቀጣይ 6 መርሃ ግብሮች ወሳኝ አላቸው። በእነዛ መርሃ ግብሮች ላይ የሚያስመዘግባቸው ውጤቶች ደግሞ ሁሉ ነገር ሊወስኑት ይችላሉ። ትልልቅ ጨዋታዎች አሉ ከፊቱ። እነዚህን ጨዋታዎች ማሸነፍ ይጠበቅበታል። ከመቀለ ሰባ እንደርታ ጋር ይጫወታል። መቀለም የሞራል ስጋት ስላለበት ጠንከር ያለ ፉክክር ያደርጋል ተብሎ ነው የሚጠበቀው። ምክንያቱም 15ኛ ደረጃ ላይ ተቀምጧል። 30 ነጥቦችን ይዞ እያንዳንዱን ጨዋታ ማሸነፍ አለበት። ከላይ ከሚገኙት ከድሬዳዋ እንደዚሁም ከኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ለማጥበብ ከዛ ውጭ ከቅዱስ ጊዮርጊስ ከሐዋሳ ከተማ ከአዳማ ከተማ ይሄን ትልቅ ጨዋታ ነው። አዳማ ራሱ ሌላኛው የሞራል ስጋት ስላለበት ማለት ነው። ከዛ ውጭ ድሬዳዋ ከተማና ኢትዮጵያ መድን ናቸው የሚገጥሙት። ምናልባት የመጨረሻው ጨዋታ መድን ሆኖ መድን ቀደም ብሎ አሸናፊነቱን ካረጋገጠ ያን ያህል ፉክክር ላይኖርበት ይችላል። ከዚህ አንፃር ሶልሸር ሌላኛው የሞራል ትልቁ ስጋት ያለበት ቡድን ሆኖ ተቀምጧል። ሀዲያ ሆሳዕና በአሁኑ ሰዓት 42 ነጥቦችን ይዟል። እንደ ቡድን አንዳንድ ጨዋታዎች ላይ መንገራገጮች አሉት። በነበረበት ሞመንተም ቢቀጥል ኖሮ አሁን ሰዓት የምናገኘው በዋንጫ ፉክክር ውስጥ ነበር። ሆኖም እዛ ደረጃ ላይ አልተቀመጠም። 6ኛ ደረጃ ላይ ነው የሚገኘው። ያለፉትን ጨዋታዎች ነጥብ እየጣለ ነበር። ተመልሶ እንግዲህ ቢያንስ ትናንትና 1 ነጥብ አግኝቷል። በፕሪሚየር ሊጉ ታሪክ ምናልባት ዘንድሮ ትልቁ ነጥብ የሚያገኝበት እድል አለ። ሀዲያ ሆሳዕና ፕሪሚየር ሊጉ መሳተፍ ከጀመረበት በተለይ በቅርብ ጊዜ የምንመለከታቸው በአጠቃላይ ውጤቶች 2015 ላይ ያስመዘገበው 43 ነጥብ ነው። ያንን ለማሳካት 1 ነጥብ ብቻ ነው የሚቀረው። ሀዲያ ሆሳዕና እንደ ቡድን ዘንድሮ ደካማ ጊዜ መሃል ላይ ወጣ ገባም ነገር ቢያሳይ እንኳን እንደ ቡድን እንደተሻሻለ እየተመለከተ እንገኛለን። ያው ዘንድሮ ከባለፉት አመታት አንፃር የሚደረጉት የጨዋታ ቁጥሮች ብዛት ከፍ ብሏል። ምናልባት ሌላ ጊዜ ቢሆን ኖሮ ከሁለት ጨዋታዎች በኋላ ሙሉ ለሙሉ የኢትዮጵያ ፕሪሚየር ሊግ ይጠናቀቅ ነበር። ሆኖም ዘንድሮ ተጨማሪ ክለቦች መኖራቸውን ተከትሎ ቁጥሩ ከፍ ብሏል። ሀዲያ ሆሳዕና ሌላኛው ከፍተኛ ውጤቱ ምናነሳው 2016 ባለፈው ውድድር አመት ያስመዘገበው 41 ነጥብ ነበር። ያንን አልፎታል ትላንትና። እንደ ቡድን እየተሻሻለ ነው የሚገኘው። ሆኖም ግን ያው በዋንጫ ፉክክር ስለመገኘት ያለን ሪካርድ ብቻ ማሻሻል ላይ ተጠበቀበት ይችላል። ከሌሎቹ ልቀ መገኘት ይኖርባል። ይሄንን ግን ያደረገ አይገኝም። የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ የማጠቃለያ ውድድር እየተደረገ ነው የሚገኘው። ትላንትና ሲዳማ ቡናና ወልቂጤ ከተማ በተገናኙበት ጨዋታ አንዳቸው በሆነ ጨዋታውን ፈጽመዋል። ፈቃዱ ማጃ ለሲዳማ ቡና እንደዚሁም አንተነህ ታምሩ ደግሞ ለወልቂጤ ከተማ ግቦችን አስቆጥረዋል። ከዚሁ ምድብ ይደረጋል ተብሎ መርሃ ግብር ተይዞለት የነበረው የኢትዮጵያ ቡናና የሀዲያ ሆሳዕና ጨዋታ ሀዲያ ሆሳዕና ሜዳ ውስጥ ባለመገኘቱ ምክንያት ጨዋታው ፎርፌት ሰጥቷል። በዚህም ኢትዮጵያ ቡና 3 ነጥብ አግኝቷል። ከዚህ ምድብ ቀዳሚው ክለብ ሆኗል። የማለፍ ዕድሉንም አስፍቷል። ከዚህ ምድብ ኢትዮ ኤሌክትሪክ በዚህ ምድብ ውስጥ እንደሚገኝ ይታወቃል። ሲዳማ ቡና ወልቂጤ ከተማ እያለ ተከታዩን ደረጃ ይይዛሉ።